ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዶክተር መሰለ ነኝ የጽንስና ማህፀን ስፔሻሊስት ሐኪም። በዛሬው ፕሮግራሜ በወር አበባ ወቅት ስለሚያጋጥመው ከፍተኛ የሆነ ራስ ምታት ወይም ደግሞ በሜዲካል ተርሙ ሚግሪን ስለምንለው ይዤላችሁ ቀርቤያለሁ። ዝግጅቱን እስከ መጨረሻው ድረስ ብታዩት በወር አበባ ወቅት ስለሚያጋጥመው ሚግሪን ምንነት፣ መንስኤዎችና የመፍትሄ ሀሳቦችን በተመለከተ ግንዛቤ ታገኛላችሁ። ታዲያ ቻናሉ ለሌሎችም ተደራሽ እንዲሆን ሰብስክራይብ፣ ላይክ እና ሼር ማድረግዎን አይርሱ። ሚግሪን የተሰኘው የራስ ምታት ከመካከለኛ እስከ ከፍተኛ የሚደርስ ህመም የሚያስከትል ሲሆን ይህም በአብዛኛው በአንደኛው የጭንቅላት ክፍል ላይ ጎልቶ ሊታይ ይችላል። ከራስ ምታቱ ጋር ተያይዞ እንደ ማቅለሽለሽ፣ ማስመለስና የመሳሰሉት ችግሮች አብረው ሊያጋጥሙ ይችላሉ። ስለ ሚግሪን ያሉ እውነታዎች። በዓለም ላይ እስከ 12% የሚደርሱ ሰዎች ያጋጥማል። ከወንዶች ይልቅ ሴቶች ላይ በብዛት ያጋጥማል። በየዓመቱ 17% የሚሆኑ ሴቶች ላይና 6% የሚሆኑ ወንዶች ላይ ያጋጥማል። ብዙ ጊዜ ከ30 እስከ 39 ዓመት ያለው ዕድሜ ለሚግሪን ተጋላጭ ነው። ሚግሪን በዘር ሐረግ ሊተላለፍ ይችላል። ብዙ የሚግሪን አይነቶች ያሉ ሲሆን ለዛሬው በወር አበባ ወቅት ስለሚያጋጥመው ሚግሪን ወይም ደግሞ ከፍተኛ ራስ ምታት የምንነጋገር ይሆናል። በወር አበባ ዑደት ውስጥ ኢስትሮጅንና ፕሮጀስትሮን የተባሉ ሆርሞኖች ከፍተኛውን ሚና ይጫወታሉ። ኢስትሮጅን አሶሲየትድ ሚግሬን ወይም ደግሞ የኢስትሮጅን እጥረት ሲያጋጥም የሚከሰት ከፍተኛ የሆነ የራስ ምታት የምንለው የኢስትሮጅን መጠን ሲቀንስ የሚከሰት የራስ ምታት አይነት ነው። የኢስትሮጅን መጠን በተለያዩ አጋጣሚዎች የሚቀንስ ሲሆን ለአብነትም የወር አበባ ሊጀምር አካባቢ በተፈጥሮ ወይም ደግሞ ናቹራሊ የኢስትሮጅን መጠን ይቀንሳል። እንዲሁም ደግሞ የሚዋጣውን የቤተሰብ እቅድ የምትጠቀም እህት ለ21 ቀን ከወሰደች በኋላ ቀጣዮቹ 7 ቀናት እነኚህ ሆርሞን ፍሪ የሆኑ እንክብሎችን ትወስዳለች። በዚህ ጊዜ ታዲያ ኢስትሮጅን ሊያንስ ስለሚችል ከፍተኛ የሆነ ራስ ምታት ሊያጋጥም ይችላል። ዋጋ የተያያዘ ሚግሪን የወር አበባ ከመጀመሩ 2 ቀን በፊት የሚጀምር ሲሆን የወር አበባ ከጀመረ በኋላ ደግሞ እስከ 3 ቀን ድረስ ሊቆይ ይችላል። በዓመት ውስጥ 2/3 የሚሆነው የወር አበባ ዑደት ከፍተኛ የሆነ ራስ ምታት ወይም ሚግሪን ያጋጥማል። በወር አበባ ወቅት የሚያጋጥመው ሚግሪን በአይነቱ ከፍተኛ ለሆነ ህመም ወይም ደግሞ ራስ ምታት የሚያጋጥም ሲሆን ይህም ረዘም ላለ ጊዜ ሊቆይ ይችላል። እንደ አጋጣሚ ሆኖ በድንገተኛ ለምንሰጣቸው ህክምናዎች ቶሎ ምላሽ ላይሰጥ ይችላል። ህክምናዎቹና የመከላከያ ዘዴዎችን በተመለከተ ህክምናዎችን ከማየታችን በፊት የመከላከያ ዘዴዎችን እንይ። ሚግሪንን ለመከላከል ወይም ደግሞ ለመቀነስ በጣም ብዙ አይነት አማራጮች ቢኖሩም አንዱና ዋነኛው የአኗኗር ዘዴን ማሻሻል ይጠቀሳል። ይህ የአኗኗር ዘዴን ማሻሻል ወይም ደግሞ ላይፍ ስታይል ሞዲፊኬሽን የምንለው ሚግሪንን ከመከላከልም አልፎ እንዲሁ ደግሞ ሚግሪን ቢከሰት እንኳ ህመሙን ቀለል ለማድረግ ያግዛል። አንዲት እናት ወይም ደግሞ አንዲት እህት ከዚህ በታች የምንዘረዝራቸውን ነገሮች በአግባቡ ብትተገብር ከፍተኛ የሆነ ራስ ምታት እንዳይኖር እጅግ በጣም ያግዛታል። የመጀመሪያው ወቅቱን የጠበቀ ምግብና በቂ ፈሳሽ መውሰድ። እንግዲህ ይህንን ወቅቱን የጠበቀ ምግብና በቂ የሆነ ፈሳሾችን በምትወስድበት ጊዜ ከፍተኛ የሆነ ራስ ምታት እንዳይኖር ከመከላከሉም ባለፈ በአጋጣሚ ሆኖ የራስ ምታት ቢኖር እንኳ ከፍተኛ የሆነ ህመም እንዳይኖረው ያግዛል። በተጨማሪም ጭንቀትን ማስወገድ ወይም ደግሞ መቀነስ ሌላኛው የሚመከር ዘዴ ነው። ከዚሁ ጋር ተያይዞ ደግሞ ሬጉላር የሆነ አካላዊ እንቅስቃሴ ማድረግ እጅግ በጣም የሚመከር ዘዴ ነው። እንዲሁም ማግኒዥየም የበዛባቸው ምግቦችን ማዘውተር፣ አንዳንድ ጊዜም ማግኒዥየም ሰፕልመንቶችን መውሰድ ይህ ከፍተኛ የሆነ ራስ ምታት እንዳያጋጥም የራሱን ሚና ይጫወታል። ህክምና አማራጮችን በተመለከተ በምናይበት ጊዜ 2 አይነት የህክምና ዘዴዎችን መጠቀም እንችላለን። የመጀመሪያው ሆርሞን ነክ ያልሆኑ መድኃኒቶችን መጠቀም ሲሆን ለምሳሌ እንደ ፓራስታሞን፣ አይቡፕሮፊን የመሳሰሉትን ማስታገሻዎች መጠቀም እጅግ በጣም ህመሙን ለመቀነስ ያግዘናል። እነኚህ መድኃኒቶች በብዛት ከፋርማሲዎች መገኘት ስለሚችሉ ሁሉም ሰው ገዝቶ መጠቀም ይችላል። ሁለተኛው ሆርሞናል የሆኑ መድኃኒቶችን መጠቀም ነው። እነኚህ ሆርሞን ነክ የሆኑ መድኃኒቶችን በህክምና ባለሙያዎች ቢታዘዙ እጅግ በጣም ይመከራል። በማህፀንና ጽንስ ዙሪያ ጥያቄዎች ካሏችሁ አስተያየት መስጫው ላይ ያስቀምጡ።
ለዛሬ ያዘጋጀሁት ይህንን ይመስላል። በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።